የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። እንዳ ምንድን ያሉት ነቢያቶች ስም ቀጥልሽ። ኦኬ የነቢያቶችን ስም ከአሁን ጀምሮ መጥራት ኢብራሂምን አብርሃም ብለው መጥራት ያቁሙ። ሙሳን ሙሴ ብለው መጥራት ያቁሙልን። እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ጊዜ ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትበላለን። ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው ሙስሊም? የለንም የለንም። አንድ ቢያሳዝኑኝ በድፍን አይምሯ ካላነጻጸኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራውን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ነው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው። በዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ የተከታይ ያልተከታይ የሚያስጨንቃቸው ምድር ቀዘና ማለት ከነሱ የማይሻሩ ምድር ቦርኮ ሚዲያ ላይ አንድ ቀን ነው የሚሆነው። እዚህ ዓለም ላይ ምንድነው ትዝታችን ታዲያ? በአላህ መንገድ ላይ አደራለ ገባርም ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን ሰው አያሰልሙ ወይንም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በያቸዋለን ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው በውስጥ። እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ። ወንድ ናቸው። ይክሰስ። ምድረ ጭገራም እከክ ቆሻሾች ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት ለዛ ነው። አላህ ሱብሃነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ እያደረጉ እንዳትጠፈጠፉ በገድላት ማናቃቸው ወይ ውሸት ስም እየወጡ በዚክር ሰው እንዳህ ያደረጉት እነሱ ናቸው። እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማነኝ ይሄ የተጻፈ ነገር ነው። ልትቀይሩ አችልም። እከካ መሪ እጉር የሆነውን ቄስን እንደፋላለን። ከዛ በኋላ ብቻ እንትቀራለን፣ ታጨበጭበዋለህ። ሲጀምር እኔ ከዲኔ ከሃይማኖት የመች ወጥቻ ቃለሁ ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ራሳ ቲቃሎች የዝሙት ልጆች ባቸው መሰለኝ። እኔ እዚህ ዓለም ሰው አይደለሁም። ድረ ልክስክስ ቲቃላ አሁን ታልቃለህ። እያንዳንድ እጁ ቤት ሁሉ ሳይቀር ይኸው ትጨፈጭፋለህ ማለት ነው። በቃ እንደው ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ እገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው መሆንበት። ጠብቅ
መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው ካልክ ከሃይማኖት አባት ጀምሮ አሁን እደፋላለሁ በየተራ ያኔ ደግሞ ታያለህ። ጥቁር ለባሽ የሆኑ ቡዶች ማለት ነው እነሱ ይለጠለጣሉ። የሃይማኖት አባትን እየወሰድኩ እደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይኸውላችሁ፣ ይበጇቸውን እፖስትላችኋል። ከዛ በኋላ እየጠበቅ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። አምስት ሰው በቂ ነው። አምስት ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱን ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብተው እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ አሁን በኋላ አሳያለሁ። እናንተን ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛሉ፣ ጥንቆላ ቤት ይገኛሉ። ምንም አትገኙበት ቦታ የለም። ወላሂ በግልጽ ነው የምለው። እስር ቤት ነው። ከዛ ውስጥ ምን ይመጣል? አልሐምዱሊላህ የትም አላገኘው። በዚህ ዘመን ስማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይሄንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤት ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ቢማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው፣ ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ እገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠማ አይቀርም። መግደል ነው አባቴ። ቸዋለሁ የትም ስታገኝ ትገለዋል። 4 ነጥብ ምን አባል ታመጣ ነው? ምን አባል ታመጣ ነው? የትኛው ፓፓ ሹፍ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋህ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና ለእኛ 1 ወር በቂ ነች። 1 ወር ወላሂ ቁማ ነው የሚባለውን ነገር አሳይ ነበር ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። ይሄ 44 ታቦ ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። መብረቁን አታውቁትም። አሁን ቀስ በቀስ እደፋልሃለሁ። ምድረ ጳጳስህን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ? እጃችን ላይ ትገባላችሁ። በቅርቡ ከፈፍ ስትል ግንባርህን ትባላለህ። ምን ብለህ ፖለቲካ እንደምትሰራ እናያለን። መልካም እንደሰማችሁት ነው እንግዲህ ይሄ ንግግር ብቻ አይደለም። ደጋግማችሁ ሰምታችሁታል። ደጋግመን ሰምተን ስክሮል አድርገን የምናልፈው ታሪክ አይደለም። ቅድም እንደነገርኳችሁ ነው። ሶሪያ 1.5 ሚሊዮን ክርስቲያን ነበር 2014። እንደዚህ እንዳውሉ ግርግር እኛ ሀገር እንደተጀመረው አይነት ነገር ሳይጀመር በፊት አሁን 300 ሺህ ነው የቀሩት። 300 ሺህ ልብ በሉ። ከ1.5 ወደ 300 ሺህ ተነው ይመስላችኋል? መሬት ወጣችሁ ይመስላችኋል? የት ገቡ? መልሱን ይኸው መለሰላችሁ። ነገም ይሄ እነዚህ እየተነገሩ ያሉት ነገሮች በሙሉ እያንዳንዱን በቪዲዮ እንደፈዋለን። ወላሂ እንደፈዋለን። ድፉ ይኸውላችሁ፣ ይበጇቸውን እፖስትላችኋል። ከዛ በኋላ እየጠበቅ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። 5 ሰው በቂ ነው።
አምስት ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱን ያጠፋል። ምን ነው ኡሱሉ 30 መመሪያ የሚሰጥዋሉ። እነዚህ ንግግራቸውም በተግባር ጳጳስህ የለ ቄስህ የለ ምን የለ አይመጣም ብለህ እንዳታስብ። ከዚህ በፊትም እኛ ስንናገር ነበረ፣ ደጋግመን ስንናገር ነበረ። 4 ዓመት ሙሉ ለፍልፈናል። እያንዳንዷ ነገር እየሆነች ነው። 4 ዓመት ሙሉ ማስረጃ እየከፈተን ይሄ ነው ስንል ነበር። እያንዳንዱ እየሆነ ነው። ገና አሁንም ወደፊቱ በጣም የሚያሰጋ ነው። የታቀደልን እየታሰበብን ያለው ነገር እጅግ በጣም የሚዘገንን ከባድ ነው እና ያሳዝናል። ብቻ ለማንኛውም ቆስጤ ቀጥል። እንግዲህ ዴፋ ለአንተ ምን እንደምለን በጣም ግራ ይገባል። እንደዚህ አይነት ነገሮች በጣም ያሳቀቃሉ፣ ግን እውነታ ነው። አንድ ሙስሊም ይህንን ሲናገር በጭፍኑ የተቀበለው መጽሐፍና ሰው እንዳለው ወቁ። ያ ሰው ይህንን ነገር አርገ ስላለው፣ ያ ሰው በአምላክ ስም ይህንን አድርገ ስላለው ያደርጋል። ምኞቱ ነው። ይህ ሰው እንዲህ ሲናገር ታዩታላችሁ። በጀርባ በጨለማ የሰራውን ደግሞ ፈጣሪ ወቀው። ስንቱን ደመከልብ አድርጓል። ቀጥታ እርምጃ የሚወስዱ እንደሆኑ እነዚህ ሰዎች እርግጥ ነው። ይህ ሰውዬ ፊት ለፊት ብትሰጠው ሰው ምንም ረራሄም እንደሌለው ግልጽ ነው። ሲናገር እያያችሁት እየተመለከታችሁት ነው። ስለዚህ እንዴት ነው የሚኖረው ነው አሁን በቃ ከነዚህ ሰዎች ጋር እንዴት ነው የምንኖረው? እያንዳንዱ መረጃዎች የሚመጡትን እየሆነ ያለውን ነገር ከራሳቸው ከመጽሐፋቸው ከመምህራኖቻቸው እየከፈትን እናያለን፣ እንቀጥላለን። ቦስ እንኳን ተመለስክ። ሰላም እንዴት ናችሁ? አፉ በሉኝ እናንተ። እሰማለሁ ብለናል። ኦልራይት፣ እንዴት ናችሁ? በድጋሚ ሰላም ልበላችሁ። ይመስገን፣ ክብሩ ይስፋ። ኦልራይት፣ ምን አሳያችሁ? ቪዲዮዎችን ያሳያችሁት? አዎ ቪዲዮ። እሺ፣ መልካም ቴንክ ዩ ጎበስ። እንደ እስልምና አስተምረው እንግዲህ ምድር ሁሉ የአላህና የሙሐመድ ነች ተብሎ ይታመናል። የአላህና የሙሐመድ ነች። ለዛ የትኛውን ቦታ ብንኖር ሙስሊም ውጣ ሊልህ ይችላል። አሁን በየቦታው ላይ የሚፈናቀሉት፣ የሚሳደዱት፣ የሚገደሉት ምንም እንትን አይለውም። ከዚህ ጋር በተያያዘ ነው። ቦታችሁን ልቀቁ፣ መሬት ልቀቁ ነው። መሬቱ ለእናንተ አይገባም የሚል ነው። ሳይ ሙስሊም 21ና እንደ ክፈተው ቆስጠንጢኖስ መሬቱ ሁሉ የኔ ነች አለ። በሰሜን በደቡብ በምስራቅ በምዕራብ ያለው ንብረት ሁሉ የኔ ነው አለ። ሙሐመድ ክሌም አደረገ። ስለዚህ መሬት ሁሉ የሙሐመድ ከሆነ አንተ የመኖር እንትን የለህም ነው፣ መፍትሄ የለህም፣ የመኖር መፍትሄ የለህም ማለት ነው። ኦልራይት፣ እንደዚህ ይላል። I have been commanded to fight against people so long as they do not declare there is no God but okay, አንብቦ ትንሽ ይርቃል። እሺ I have been commanded to fight against people so long as they do not declare that there is no God but Allah። ምን ብዬ ታዝዣለሁ አለ? ካላህ ሌላ የሚመለክ አምላክ እስከማይኖርበት ጊዜ ድረስ እንድዋጋ እንድጋደል ታዝዣለሁ። and he who professed it was graduated the protection of his property and life
on my behalf except for the right of first rest with Allah አለ። ይህንንም ካደረገ ምን አደርጋል? ንብረቱን ይጠብቃል፣ ህይወቱንም ይጠብቃል። ከኛ ከአላህ በአላህ ረፍት ይላል። ሰላም ሰላም ቤተሰብ። ኦልራይት ወይ ሙስሊም ነሽ? ሰላም ነው። ሰላም ነው። ባንደና መጣሽ? ኦልራይት ሙስሊም ነሽ? ያው ሲዝራለ ምን አልሽ? ወይ አይሰማም? አንተ ትሰማለህ፣ እሷ ማይኳ ዝግ ነው። ስለዚህ እሺ አላህ የመጣው የታዘዘው ምንድነው? እሱ ሰዎች ሁሉ ምን እንዲሉ ነው? ቻፕተሩ ባቡ ራሱ ምንድነው የሚለው? they command to fight the people until they say la ilaha illallah muhammad rasulullah ምን እንድል ታዝዣለሁ የሚለው ሰዎች እንዲሉ ታዝዣለሁ። ወይ ይሰማሻል? ወይ ኦኬ ሙስሊም ነሽ? መልካም። ሙሐመድ የታዘዘው ምን እንዲያደርግ ነበረ? የዓለምን ህዝብ እንዳለ እንዲጋደል ታዟል? አልታዘዘም? ሙሐመድ መሐመድ ሙስሊሞች ታዘዛለ እንጂ ሰዎች ሁሉ ላይ ኢለላ እስኪሉ ድረስ እንድጋደላቸው ታዝዣለሁ ይላል። ይህንን ትመሪበታለሽ? ስለዚህ ሰዎች ሁሉ በህይወት እንዲኖሩ የግዴታ አላህ እና በሙሐመድ ማመን አለባቸው ማለት ነው። አለበለዚያ ንብረታቸውም ህይወታቸውም አይጠበቅም። አሁን አርሲ ላይ እየተደረገው እንዳለው ማለት ነው። ይህ ጤናማ ሃይማኖት ነው ብለሽ ታምኛለሽ? ሰው እኮ እንደና ግማሽ ላይ ነው ሙሉ አልጨረስም ትለውና ሙሉ አላውቅ ምኑና ሙሉ ማታውቂው? ግማሽ ነኝ ማለት ምኑ ነው ግማሽ? ሙሉ አልጨረስም ገና ነው። ምኑን? ሎክ መሐመድ በሁሉም ሀገራት ላይ ወረራን አዟል። በሁሉም ሀገራት ላይ እንዲወረሩ ትእዛዝ ሰጥቷል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያሉት መሬት የኔ ነው አለ። ሰዎች በአላህና በሙሐመድ በሱ በአላህ ጌትነት በእኔ ነብይነት እስካላመኑ ድረስ እንድጋደል ታዝዣለሁኝ። የግዴታ ሰላትን ካላሉ ሎክ and establish salat and pay the zakat and believe in everything that the prophet brought በሰላት እስከሰገዱ ድረስ ዘካ እስከሰጡ ድረስ እና ማንኛውን ሙሐመድ ያመጣውን እስካላመኑ ድረስ ምን እንዲደረጉ ነው? እንዲገደሉ ነው የታዘዘው። ይሄንን ካደረጉ ህይወታቸው ይጠበቃል። በጣም ደስ ስለሚለኝ በጣም እናንተ ስለምትወዱት ይሄ ስም በጣም ነው የሚወደው። በጣም ስለምትወዱ ይሄንን ስም ደጋግሜ ራሳችሁ መጽሐፍ አንብቡ እንጂ የሙስሊም መጽሐፍ እንዳትሰናበቡ አይቻልም። በቃ እና ሃይማኖት ነው። መሐመድ ነው። እግዚአብሔር ነው። ለምንድን ነው የምትሰድቡ? አትሰድቡ። በቃ መሐመድ ከእግዚአብሔር እኩል ነው። ለነገሩ እውነት ነው ብሏል እኮ እሱ ራሱ። ምድር የኔና አላህ ነች አለ። ስለዚህ ሼሩን መሐመድና አላህ ናቸው የሚከፋፈሉት ምድር። ኤኒዌይስ ራሳችሁ መጽሐፍ አንብቡ እንጂ የሙስሊም ማለት። ስለዚህ ምንድነው የታዘዝኩት አለ ምድር ሁሉ ለኔና
ለአላህ እስክትሆን ድረስ እንጋደል ነው አለ። እንጋደል ነው። ስለዚህ የትኛውን ቦታ ላይ አሁን ኢትዮጵያ ውስጥ እያጸዷቸው ያሉት ይህንን የሚተገብሩ ናቸው። የዋብያው ክንፍ በተለይ አርሲ ላይ ደጋግሞ ግድያ እየፈጸመ ያለው ይህንን ስለሚያነቡ ነው። ይህን ስለሚያውቁ ነው። ባላህ እስካላመኑ ህይወታቸው አይጠበቅም። ሰላት እስካልሰገዱ ዘካ እስካልሰጡ ድረስ ንብረታቸው አይጠበቅም። ስልጤ ላይ፣ ቅበት ላይ፣ ሐረር፣ ሶማሊያ ክልል ላይ ክርስቲያኖችን የማጽዳት ስራ የሚሰራው ይሄ ነው። ኬዙ መሬት የአላህና የመሐመድ ነይ። ስለዚህ ልቀቁ ነው። ሱራ 99 መሰረት አድርጎ ነው። ሰዎች በአላህና በመሐመድ እስካላመኑ ድረስ ንብረታቸውም ህይወታቸው መጠበቅ የለበትም ስለሚል ነው። የነሱ ቦታ ላይ አይደለም፣ መኖሪያ ላይ ነው የሚመጣው እስልምና። አብዱል ወንደና መጣ እንኳን ደህና ቆየ። ኦኬ ሙሐመድ ሀገራት እንዲወረሩ ትእዛዝ ሰጥቷል። እንደዛ የሚል ነገር አለ። አንድ ቦታ ብቻ ሳይሆን መዓት ቦታ ያላዘዘው ሀገራት እኮ የለም። በአራቱ ማዕዘን መሬት የኔ ነች ብሏል አይደለ? ውረሯቸው የሚል ነገር አለ። በጣም ብዙ ሰጠዋለኝ። እዛ ከመሄዳችን በፊት ለምን እንደምትወርሉ ጭማሪ ለሴቶች ብላችሁ እንድወሩ፣ ለንብረት ብላችሁ እንድወሩ፣ ገነት ለመግባት ብላችሁ ሄዳችሁ ውረሩ ያለበት ስላለ እዛ ውስጥ እንገባለን። ከመሄዳችን በፊት ጀነራል እናድርገውና ወደ ስፔሲፊክ እንሄዳለን። መሬት የአላህና የመሐመድ ነች አለ። ምን ነው ደጋገምከው? ከዚህ በፊት እኮ አንስተ ነበር በቅርብ ሰዓት። ያ አሁን ደግሞ አገረሸብን። መለስ እናድርገው። ምን ታፍርበታለህ? እንዲያስተምረው አይ ከዚህ በፊት አስተምራ ያለፍከው እኮ ነው። በቅርብ ሰዓት 15 አካባቢ ነው መሰለኝ። 15 አይደለም። አንተ ራስ ፕሮፋይል ከቀየርክ አሁን 3ኛ ጊዜ 15 አልሞላ አይደለ? ያኛውም ፕሮፋይል ራሱ ቀየርክ። እኔ ቤት የገቡ እንዴት አወቀኝ? እኔ ቤት የገቡ ሎክ እኔ ቤት የገቡ በመጀመሪያ ከተከራከሩኝ በኋላ በማግስቱ ነው ፕሮፋይላቸው የሚቀየሩት። በማግስቱ ፕሮፋይል ይቀይራሉ፣ ስማቸውን ይቀይራሉ። አንተ ብቻ አይደለም። እኔ ቤት ገብተው ከተከራከሩኝ በኋላ ሪከርዱን ሲያዩት መልሰው ፕሮፋይላቸውን ይቀይራሉ። ማት ልጆች ግን አውቃቸዋለሁ፣ ውሳቶችም ጭምር ማለት ነው። መጥተው የተከራከሩትን አድረሳቸውም፣ ድምፃቸውን አውቃለሁ። ግን ብዙም ጎበዝ አይደለሁም የማስታወስ። ለምን ይመስላል የሚቀይሩ? ለምን ይመስላል? እንግባ፣ እንተላለፍ። አይሻልም አብዱ? እንተላለፍ። አንተ ለሶስተኛ ጊዜ ነው ይሄ ስም 3ኛ ነው። ስለዚህ እንተላለፍ በነቄው ሙድ። ደግሞ አንቺንም አካውንትሽን እንድቀየር ላድርግሽ እንዴ? ስምሽንም አካውንትሽንም ጾታሽን ትቼ እንዳስቀይረሽ ትፈልጊያለሽ? እኔ ቤት የገባ ፕሮፋይሉን ይቀይራል፣ የታወቀ ነው። ኤኒዌይስ ምንም የለውም እኮ ጥቅም የለውም። ብቀይር ባቀይር። ኦኬ። ስለዚህ ወንድማችን አብዱ ጥያቄው ግልጽ ነው፣ ገብቶሃል? እሺ ምን ነበር? ግልጽ አድርገልኝ። አንድ ሰው ህይወቱና ንብረቱ የሚጠበቀው ምን ሲያደርግ ነው? ሰሙ ሚኒ ዲማአሁም ወአምዋለሁም ኢላ ቢሐቅ ልእስላም። ተርጉምላቸዋል። ያው ጂዚያ ከፍለው መቀመጥ ይችላሉ። ግን ይሄ ነገር ጂዚያ ከፍለው መቀመጥ ይችላሉ። እስከ መቼ? እንደ ግብር ማለት እስከ መቼ የሚባል ነገር የለም። ግብር ከፍለው መቀመጥ ይችላሉ። ይሄንኛውን ክፍል ፈስረው እስቲ አንበው እስቲ። ኦኬ፣ ቆስጤ አንብበው።
ይሄ ነው ያ እሺ እንዲህ ይለናል the command to fight the people until they say la ilaha illallah muhammad rasulullah የምን ትእዛዝ ይለናል ድምጽ አለ አብዱላ እንዴ ማይተነስ the command to fight the people until they say la ilaha illallah muhammad rasulullah ምን ትእዛዝ አለ ሰዎች ሁሉ la ilaha illallah muhammad rasulullah ብለው እስከሚሉ ድረስ መዋጋት ትእዛዝ ይላል and establish salat and pay the zakat and the beliefs in everything that prophets brought ይላል እናም la ilaha illallah muhammad rasulullah ካሉ በኋላም ሰላትን ማድረግ አለባቸው ከዛ ዘካትን ማውጣት አለባቸው ከዛም ነብዩ መሐመድ እንዳለ ባመጣው ነገርም ምን ሊሉ ይገባል ሊያምኑ ይገባል whomever does that his life and his wells are protected ይላል ምን አለ ይሄን ሁሉ የሚያደርግ ሰው ህይወቱም ይጠበቃል ንብረቱም ይጠበቃል except by its right በራሱ መብት ከራሱ መብት ውጪ and his secrets are interested to Allah the most high ምን ይለናል የሱም አደራውም ሚስጥሩም በአላህ ይጠበቃል fighting those who withhold zakat or other than that is one of the duties of Islam and the imam should be concerned with the laws of Islam ያንን የማያደርጉ ሰዎች እንድንዋጋ የእስላም ግዴታው ነው ይለናል ከዛ it was reported on the authority of Abu Huraira that the messenger of Allah said በአቡ ሁሬራ እንደተዘገበው ያለ መልእክተኛ እንደዚህ ብለዋል I have been commanded to fight against peoples so long as they do not declare that there is no God but Allah እኔም ካላህ ዘንድ እንደዚህ ብዬ ታዝዣለሁ በአላህና በመልእክተኛው የማያምኑትን ሁሉ እንድዋጋ እንድጋደል ታዝዣለሁ and who professed it was guaranteed the protection of his property ይሄንን የሚያደርግ ሰው ምን ይላል የንብረቱም ይጠበቅለታል ህይወቱም ይጠበቅለታል on the behalf my accept from the right of first rest with Allah ካላህ ባላህም ይሄ ነገር ሁሉ ይጠበቅለታል በውስጡ እንሆናለን ኦልራይት እንግዲህ የታዘዘው ምን እንዲሉ ነው ሰዎች ሁሉ ሞቶ አካባቢ ላይ ደግሞ ያመጣቸውን የሰጣቸውን ትእዛዝ አሳያቸዋለሁ ህንድ እንዴት እንድትወረር እንዳዘዘ ኢራቅ እንዴት እንድትወረር እንዳዘዘ ግብጽ እንዴት እንድትወረር እንዳዘዘ የመን እንዴት እንድትወረር እንዳዘዘ ሮም እንዴት እንድትወረር እንዳዘዘ እስራኤል እንዴት እንድትወረር እንዳዘዘ ቱርክ እንዴት እንድትወረር እንዳዘዘ እናያቸዋለን ማለት ነው ለሁሉም ትእዛዝ ሰጥቷል ሂዱና ውረሩ እከሌው ውረሩ እዛ ውረሩ እንትና ውረሩ ቀኝ ግዛትን የምታማርበት ምክንያት አይኖርም ሙስሊም ከሆንክ ቀጥታ ወረራን እየሄዳችሁ ውረሩ ነው የሚላቸው ንብረት ሂዱና ውሰዱ ውረሩና ሴቶቻቸው ውሰዱ ሂዱና ውረሩና ወረራ ነው ቀጥታ አቅራቢያ ያሉት ሀገራት አይደለም ሮም ለነሱ ቅርብ አይደለችም ቱርክ ቅርባቸው ጎረቤት አይደለችም ሄደው ነው የሚወሩት ስንት ሺህ ኪሎ ሜትር እየሄዱ ማለት ነው ለምን ምድር በአራቱ ማዕዘን የኔ ነው አለ ከዛስ ትወጣለህ ህይወትና ንብረት አይጠበቅም ህይወትም ንብረትም አይጠበቅም ሀዩ እንኳን አላመጣሽ ህይወትና ንብረት የማይጠበቅ ከሆነ ያለህ አማራጭ ምንድነው እሱ ለቀት ሄዳለህ ማለት ነው ህይወት ከማይጠበቅበት ሰፈር ለቀት ሄዳለህ ሊሞት አካባቢ መሐመድ ምንድነው ያለው በህይወት መቆየ ከሆነ ክርስቲያንና አይሁዶችን ከአረብ ሰላጤ ሀገራት ላይ ጠራርግ ያባርራሉ ነው ያለው ለምን መኖር አይፈቀድላቸውም ሄዳ አይሁዶች ጋር እሱንም እናየዋለን ምንድነው ያደረጋቸው አንዴ ቡኻሪ 69 44 ክፈተው እንትና ክርስቲያን ቆሰንድሮስ ሶሪ ኤያቸው ሄዶ ማምለኪያ ቦታቸው ላይ ምን እንደሚያደርጋቸው ላሳያችሁ ምን አይነት ወረራ እንደሚፈጸም ውሸታ ማልክ ናግባሲ ናግባና ሞግተኝ ነኝ ከተራመው እሺ while we were in the mosque በመስጊድ እንደሚፈጸም ውሸታ ማልክ ናግባሲ ናግባ
ኦኬ ሚዩት አድርጉ። ናሬትድ አቡ ሁሬራ በአቡ ሁሬራ እንደተዘገበው ዋይል ዊ ዌር ኢን ደ ሞስክ መስጊድ በነበረን ጊዜ ላስት ሜሴንጀር ያላ መልእክተኛ ማውት ቱ አስ ኤንድ ሰይድ መጡና እንደዚህ አሉ። ሌት አስ ፕሮሲድ ቱ ደ ጂውስ ወደ አይሁዶች እንሂድ አሉ። ሶ ዊ ዌንት አሎንግ ዊዝ ሂም ቲል ሂ ሪችድ ባይት አል ሚድራስ ባይት አልሚድራስ በሚባለው ቦታ እስከምንደርስ ድረስ አብረን ነው ሄደን። a place where the Torah used to be recited and all the Jews of the towns used to gather. ያም ቦታው ቶራ የሚቀራበትና የሚነበብበት እንዲሁም የሚሰበሰቡበት ቦታ ነበረ። ላይክ እንደ ቤተክርስቲያን አይነት ነገር ነች። the prophet stood up ነብዩም እዛ ቆሙ and addressed them, O assembly of Jews, አይሁዶች ሆይ embrace Islam እስልምናን ተቀበሉ and you will be safe እናም ደግሞ እንግዲህ ሰላም ትሆናላችሁ፣ ትቆጠባላችሁ፣ ህይወታችሁን ታተርፋላችሁ። the Jews replied ጂዎቹም አይሁዶቹም እንዲህ ብለው መለሱ O Abbas ኢቃሲም አባስ ቃሲም ሆይ you have conveyed Allah's message to us የአላህን መልእክት ለእኛ ሰጥተሃል። The prophet said, ነብዩ መሐመድም እንደዚህ አሉ that is what I want from you ከእናንተ ይሄን ነው የምፈልገው። he repeated his first statement የመጀመሪያውንም ንግግሩን ደገመላቸው for the second time ለሁለተኛ ጊዜ and they said እንደዚህም ብለው መለሱለት you have conveyed Allah's message ኦ አባ ኢቃሲም የአላህን መልእክት ሰጥተናል አባ ቃሲም ሆይ and then he said እንዲህም አላቸው it's for ለሶስተኛ ጊዜ and added you should know that the earth belongs to Allah ይህቺ ምድር ለአላህ ብቻ እንደሆነች ልታውቁ ይገባል and his apostle እናም ደግሞም የመልእክተኛው and I want to exile you from this land እኔም ከዚች ምድር ከዚች ሀገር ላስወጣችሁ ፈልጋለሁ so whomever among you owns some property ከናንተም ውስጥ ንብረት ያለው ሁሉ cancel it መሸጥ ይችላል otherwise you should know that the earth belongs to Allah and his apostles ካልሆነ ግን ይህች ምድር ለአላህና ለመልእክተኛው ብቻ መሆኗን ልታውቁ ይገባል። Thank you. Look መስጊድ ነበሩ፣ በደንብ አስተውሉ። መስጊድ ውስጥ ነበሩ። ሙሐመድ ምን አላቸው? ተከታዮቹ ሰሃባዎቹን ተነሱ እንሂድ አላቸው። ወዴት አሉት? ወደ አይሁዶች ሰፈር እንሂድ፣ አይሁዶች መንደር እንሂድ አለ። ከዛ የታገኛቸው አይሁዶችን ወደ ሄደው ማምለኪያቸው ቦታ ቤት አልመድሪስ የሚባለው ወይንም ደግሞ ተውራት የሚነበብበት ጸሎት የሚያደርጉበት መቅደሳቸው ሄደና ምን አላቸው? አላህን ተቀበሉ አላቸው። እኔ ነብይ በሉ፣ አላህን ተቀበሉ። አቡልቃሲም ምን እንደሆነ ታውቃለህ አብዱ? አቡልቃሲም ያለ መልእክት እያስተላለፍክ ነው አሉት። አቡልቃሲም ማለት ምን ማለት ነው? ኤኒዌይስ እንመጣበታለን በኋላ እሱ ላይ ትርጉሙን ማታውቁ ከሆነ ግን የቃሲም አባት የቃሲም አባት ምን ማለት ነው ግን ትርጉሙ? የቃሲም አባት ማለት ነው። ቃሲም ልጃቸው ነው። ምንድን ነው? ምን ማለት ነው? አላውቀውም። ኦኬ ኤኒዌይስ ስለዚህ እንደዚህ አሉት። እንደዚህ ካሉት በኋላ ምን ተፈጠረ? ከዛ በኋላ አላህን አትቀበሉ፣ ካልተቀበላችሁ እኔ ነብይ ካላላችሁ ከዚህ አባረራችኋለሁ አላቸው። መኖሪያቸው እኮ ሄዶ ነው። መኖሪያቸው ሄዶ ለምን? ይሄ ልታውቁ ይገባል። ምድር ያላህና የኔ ነች። ምድር የማን ነች? ያላህና የመሐመድ ነች። የትኛው ሙስሊም መጥቶ ናውጣ ሊል ይችላል? ወንድም አይቻልም። ኦኬ አንብቢው። እሺ አንብቢው። The earth belongs to Allah and his apostles. ምድር ያላህና የነብዩ ብቻ ነች። ማንኛውም በፈለገው ሰዓት ሊያስወጣሽ ይችላል። ቃል ምን ታሳያለህ?
እሺ ቀጥል። አይሰማም እንዴ? ይሰማል። ከስራ አይሰማም እያሉ ይኖራል። ከስራ ይሰማል። እስኪ ማይክን ዘግተህ ክፈት። እሺ፣ እስኪ ይሰማል? አሁን ይሰማችኋል? እሺ፣ ይሰማል? ኦኬ። እሺ፣ አልሰማችሁትም? አሁን ቅድም እኔ እንጃ። አይ ተሰማ ይለዋል። ቀጥል። አዲስ አጀማ እና ምንድን ነው ያሉት? ነቢያቶች ስም ቀጥልሽ። ኦኬ፣ የነቢያቶችን ስም ከአሁን ጀምሮ መጥራት ኢብራሂምን አብርሃም ብለው መጥራት ያቁሙ። ሙሳን ቃል አትሰማም እያሉ ነው። አትሰማም እያሉ ነው። አንተ በጣም እያስቸገረ ነው። ወደ አትሰማም እያሉ ምልክቱ ነው ያለው እንጂ ይሰማል። ሚዩት ነው ያለው። ለእኛ ይሰማል። ስለዚህ ማይክን ዘግተህ ክፈት። ማይክ ዝግ ነው። ውጣና ግባሽ። ኤኒዌይስ ሉክ ድራማውን እንስራው። ድራማ እንስራና ቀበት ላይ ማለት ነው ስልጤ ተበደልን ብለው ራሳቸው ይጮዋሉ ማለት ነው። ራሳቸው ድራማ ሰርተው የራሳቸውን ሰዎች አታክ ያደርጉና ከዛ በኋላ ተበደልን ፌንት ይነቅላሉ ምናምን ነገር ተደብድበው ነው ተመተው ነው ይባላል። ከዛ ከአንተ በላይ እነሱ ይጮዋሉ። አንተ ቆስለ ሞተውብህ ሰው እነሱ ድራማ ሰርተው ይበልጡሃል። ድምፅን ይቀሙታል። ሚዲያውን ይቆጣጠሩታል። ከፍ አድርገው ድምፃቸውን ያሰማሉ። ከዛስ ምን አማራጭ አለ? ያው እነሱ ናቸው የተበደሉ ብለህ ለእነሱ አጨብጫቢ ትሆናለህ ማለት ነው። ለእነሱ ታጨበጭባለህ፣ ሌላ አማራጭ ስለሌለህ ማለት ነው። ይሄ አንደኛ አስተምሮቱም ስለሚደግፈው ነው። ምክንያቱም አስተምሮቱ ቀጥታ
ነብይ ፈድ ነው። መሬት ያለ መሐመድ ነች። አንድ ሁለተኛ በሽብር እንድታገዝ የተባልኩት እኔ ብቻ ነኝ ብሎ የሚያምን ነው። መሐመድ ከሌሎች ነቢያቶች የሚለይበት 6 ነገሮች አሉኝ አለ። 6 ነገሮች አሉኝ ከሌሎች ነቢያቶች የምንለይበት። አንደኛ ቆስጠንጢኖስ ሚታክ ሳውራ ከሚለይባቸው አንደኛው ምንድነው? እሱ በሽብር የምታገዘው እኔ ብቻ ነኝ አለ። ሌሎች ነቢያቶች አሸባሪ አይደሉም፣ እኔ ግን አሸባሪ ነኝ አለ። ሁለተኛ የዘረፋ ንብረቶች ለእኔና ለተከታዮቼ የተፈቀደው በእኔ ብቻ ነው አለ። አስቀድሞ የዘረፋ ገንዘቦች አልተፈቀደም አለ። እኔ ከሌሎች ነቢያቶች የምንለየው በነኝ ነው ብሎ አስምሮ ተናግሯል። አስምሮ ተናግሮበታል። ስለዚህ የተለያዩ ሀገራት ላይ ሄደው የወረሩት በዚህ ምክንያት ነው። በሺህ ዓመታት እንትን ውስጥ በነቢያት ታሪክ ውስጥ ስትመጡ ህንድ ሄደው የወረሩበትን ታሪክ አታመጡ። ኢራቅ እንውረር ብለው ሄዱበትን አታመጡ። ግብፅ ሄደን እንውረድ እንደዚህ ንብረታቸውን እንውሰድ ያሉበት የለም። ከተዋጉ እንኳን ነቢያቶች ራሳቸው ሜዳ ላይ ነው። ጠላት መጥቶ ሊማርኳቸው ሲመጡ ነው። ራስን የመከላከል ነው። ሰልፍ ዲፌንስ ነው። በነቢያት ታሪክ ውስጥ ያለው ጦርነት እንኳን ብታመጡ ህንድ፣ ኢራቅ፣ የመን፣ እስራኤል፣ ቱርክ እንዳለ እየጠቀሰ ቀጣይ እከሌን እንወራለን፣ ቀጣይ እከሌን እንወራለን፣ ቀጣይ እንደዚህ እንወራር። ምክንያቱም መሬት ያላህና የኔ ነች። እዛ ቆንጆ ቆንጆ ሴቶች አሉ። ሮም ለምሳሌ ቆንጆ ሴቶች አሉ። ትልልቅ እየዳለ ያላቸው አሉ። ሴቶቹን እዛ ሄዳችሁ ማቀፍ አትፈልጉም እያለ ተከታዮቹን እያማለለ ዟቸው ሄደው አልቻልንም እስከሚሉ ድረስ ተከታዮቹ ስሜታችንን አልቻልንም እንዴት ነው የምንዋጋው እስኪሉ ድረስ ኦኬ ንብረታቸውን ሳትፈልጉም እያለ እዟቸው ሄደው ምን ያደርጉሃል? ኢትዮጵያ ውስጥ ያሉትም ወንድ ወንዱን ይገሉታል፣ አመራሩን ይገሉታል። አመራሩ ከተገደለ መሪዎቹ ከተገደሉ ምን ይሆናል ማለት ነው? አለረኛ ትቀራለህ ማለት ነው። ያለረኛ ከቀረህ ደግሞ በቀላሉ አታክ ያደርግሃል ማለት ነው። በቀላሉ አታክ ሊያደርግህ ይችላል። ምክንያቱም የሚጠብቅህ አይኖርም። የሚጠብቅህ ከሌለ ደግሞ እረኛ ከሌለ በቀላሉ ትበተናለህ ማለት ነው። እረኛው ምንታ መንጋው ይበተናል ስለሚል ከዛ በኋላ የሚያስከትሉት ምንድን ነው? እሱ ወንድ ወንዱ ይገደላል ማለት ነው። ሴቷ ሳትፈልግ ወይንም በትዳር ትያዛለች ማለት ነው። የቀደምት ታሪክም ነው። በተለይም ይሄንን አርሲ ላይ በደንብ ታውቁታላችሁ። ይሄ አዲስ ታሪክ አይደለም፣ የነበረ ነው። በፊትም የቀጠለ ነው። ታሪኮቹ ስላልቆሙ ነው እንጂ። ኤኒዌይስ ስለዚህ እንደዚህ አይነት አስተምሮትን የምትደግፉ አፕሪሺየት የምታደርጉ ከሆነ ሙሐመድን አሸባሪ ነኝ ካለ አሸባሪ ነች ስንላችሁ ሊከፋችሁ አይገባም። እየገደላችሁ ያላችሁትም እናንተው ናችሁ። ሀዩ አለውኝ እኔ ቆስጠንጢኖስ ኦኬ እሺ፣ የምታሳየን ነገር አሉ? እሺ አሁን እዚህ ላይ አንተ የተናገርከውን ነገር ሱራ 9123 ምን ይለናል የሚለውን እስቲ እንመልከት። በኢብኑ ከቲር ላይ እንግዲህ ተመልከቱ። ሱራ 9123 ላይ the order for jihad against the disbelievers the closest then the farthest area ይላል። ምን ይላል? የጂሃድ ትዕዛዝ በአላማኞች ላይ በማያምኑት ላይ the closest then the farthest areas፣ መጀመሪያ ቅርቦቹን ከዛ ደግሞ ሩቆቹን
ትእዛዝ ነው። እንግዲህ ተመልከቱ። አላህ ኮማንድስ the believers to fight the disbelievers አለ። ምን እያለን? አላህ የሚያምኑትን የማያምኑትን እንዲዋጉ አዘዘ። ምንድን ነው ያዘዘው? እንግዲህ ተመልከቱ። አላህ ሩሩህ የሚባለው the closest in area መጀመሪያ ቅርቦቹን to the Islamic states ለኢስላሚክ ስቴት ቅርብ የሆኑትን ሀገሮች እንዲዋጉ አዘዘ። then the farthest ከዛ ደግሞ ሩቆቹን። this is why the messenger of Allah ለዚህም ነው ያለ መልእክተኛ started fighting the idolaters ጣዖት አምላኪዎችን መዋጋት የጀመረው ለዚህ ነው። in the Arabian Peninsula ይለናል። ለዚህም ነው በአረብ ሀገር ያሉትን ጣዖት አምላኪዎች መዋጋት የጀመረው። ከዛ ጀመረ when he finished with them ከነሱ ጋርም ተዋግቶ በጨረሰ ጊዜ and Allah gave him control over Mecca ምን ይለናል? አሁን ሀገሮቹን አላህ መቆጣጠርን የሰጠውን ሀገሮቹን ሲዘረዝር እንደዚህ ይለናል። መካ፣ አልመዲና፣ አታይፍ፣ የመን፣ የማማ፣ ሃጃር፣ ካይባር፣ ሃይድራዋት and other Arabian province ብሎ ይለናል። እነዚህን ሀገሮች ሁሉ ተቆጣጠረ። በምን? በመጨፍጨፍ በመግደል። ከዛም የተለያዩ አረቢያን ፕሮቪንሶችን እንዲቆጣጠር ሆነ። the various አለ Arab tribes entered Islam in large crowds ከዛም በኋላ እስልምና በሰፊው መግባት ጀመረ ወደዚህ። በምንድን? በመጨፍጨፍ፣ ወንጌል በስብከት፣ እስላም በግድያ። ተመልከቱ እንግዲህ he then started fighting the people of scriptures ከዛም በኋላ የመጽሐፍ ቅዱስ ባለቤቶችን ደግሞ ምን ማለት ጀመረ? መጨፍጨፍ ጀመረ። የእነዛን ሲጨርስ ያን ከጨረሰ በኋላ ወደ እነዚህ ከዛስ he began preparation to fight the Romans ከዛ ደግሞ ሮማንሶቹን። ይህን የሚነግረን የሙስሊሞች መጽሐፍ ተፍሲር ኢብኑ ከቲር ሱራ 9 120 አንድ ነገር እንደራችሁ ራሳችሁ ክፈቱ። አሁን እስቲ የኛ ይበቃል። ራሳችሁ ክፈቱ አንዴ። እንግዲህ መጽሐፍሽ ነው እንደሚለው ምን እናርገው? እታችን መጽሐፍ ቅዱስ ክፈች አንዴ። መጽሐፍ ቅዱስ እንዴት እንክፈተው? ለመክፈትም እኮ ህይወታችን መትረፍ አለበት። ግን ይሄው መሐመድን የሚከተሉ ራሳችሁ መጽሐፍ ክፈች እንጂ አይባልም። ሃይማኖት አይደለም እንዴ? ምን እንገርሽ? አንዴ ቀቢር ውስጥ ይጠይቃል። ምን ትላለህ? ማምቲው አበረ እኮ እንትና ቀቢር ውስጥ ይጠይቃል። ምን ትላላችሁ? የራሳችሁ መጽሐፍ አይደለም። እሺ ምንድነው ቀብር ውስጥ የሚጠይቃል? እኛ እኮ የቀብር ቅጣት አናምንም። ተረት ተረት እኮ ነው የቀብር ቅጣት። እናንተ ጋር ሙስሊም አደም ይጠይቃል። ምንድን ነው የምትለው እናንተ? ቆይ አደም ይጠይቃል። ምንድን ነው የምትለው እናንተ? እስኪ አንዴ ምን ማለት ነው? አደም ይጠየቃል? ይጠይቃል። ሙስሊምም ክርስቲያንም ይጠይቃል። እኔ አማርኛ ብዙ ማልስበት አማርኛ ሳልባይ ኤኒዌይስ ሉክ ሙሐመድ ቅድሚያ ምን አደረገ? በአቅራቢያው ያሉትን አጸዳቸው፣ ጨረሰ። የሱራ 9:5 ላይ ነው ያለቁት ባይዘ። ከዛ በኋላ ወደ ርቆቹ ሄደ። ከገንዘብ ጋር በተያያዘ ነው ባይዘ ወደ ርቆቹ ሄደው ከገንዘብ ጋር የተያያዘ ነው። ገንዘብ ለማምጣት ነው። ወደ ሮማን ሄደ። ወደ ሮም ከሄደ በኋላ ደግሞ ወደ ኢራቅ ይሄዳል። ሁሉም ወደ ተለያዩ ሀገራት ይሄዳሉ። ይሄ ሮምን ስለሆነ ወደ ሮም ሂዱ የሚለውን ቡሃሪን 29:4ን ክፈተው አንዴ። ሮም ላይ ደግሞ ብትሄዱ ምን ታገኛላችሁ? ሮምን ብትወሯቸው ምን ታገኛላችሁ አላቸው ሰዎቹን። ገና ሳይሄዱ ምንም እኮ የሌለ ነው። ሰዎች እኮ ምንም አያውቁም። ሮም ያሉት ምን እንዳለ እንኳን አያውቁም። እንግዲህ ከሮም መካ፣ መዲና ልዩነቱን እዩት፣ ርቀቱን አስቡት። እዛ ሄዶ ነው የሚወራቸው። ወረራ ነው። ሄዶ ወረራ ይፈጽምባቸዋል። ቀጥላም 29:24 አይደለ? ያ
ኦኬ እሺ ናሬትድ ካሊድ ቢን ማዳን ይላል። በካሊድ ቢን ማዳን እንደተተረከው ነው ይለናል እንደተዘገበው ዳት ኡማይር ቢን አልስዋድ አልናሲ የሚባል ሰው told him that he went to ኡብዳ ቢን አሳሚት። ይሄ እንዲህ የሚባለው ሰውዬ ወደ ኡባድ ቢን አስማይት ወደሚባለው ቦታ እንደሄደ ይናገራል። while he was staying in his house at the seashore of Hims with his wife, በዚህም ቦታ ከሚስቱ ጋር በቆየበት ጊዜ ኡሙ ሀርም ኡማይር said ኡማይር እንደዚህ አለ ኡሙ ሀርም informed us that she heard the prophet saying እንዲህ እንዳለም ኡማይር እንዲህ እንደሰማች ነብዩ መሐመድ እንዲህ ሲናገሩ እንደሰማች ትናገራለች። The prophet saying paradise is granted to the first batch of my followers who will undertake a naval expedition. ምንድነው የመጀመሪያው ገነት የሚገቡት ሰዎች እነማን ናቸው ይለናል። የመጀመሪያው የፎሎወር የነብዩ መሐመድ ፎሎወር ተከታዮች መሆናቸውን ይናገራል። የመጀመሪያዎቹ ገቢዎች ማለት ነው። ኡሙ ሀርም አደድ ኡሙ ሀርምም እንዲህ ብላ ጨመረች አይ ሴድ ኦ አላህስ ሜሴንጀር ያላ መልእክተኛ ወይል ዊል አይ ቢ አሞንግስ ደም ከነሱ እኔ ሆናለሁ ብዬ ጠየቅኩኝ። ሂ ሪፕላይድ ዩ አር አሞንግስ ደም አንቺም ከነሱ ጋር ነሽ። the prophet then said ያላ መልእክተኛም እንደዚህ ብለው መለሱ the first army amongst my followers who will invade Kasar city will be forgiven their sins. ምን ይለናል? የእኔ ተከታዮች የሆኑት ወረራ ያደረጉት ካንሳር ሲቲን ወረራ ያደረጉት ሰዎች ኃጢአታቸው ይቅር ይባላሉ። I will ask it, will I be one of them? Oh Allah's messenger, he replied in the negative. አይ አትገቢም ብሎ መለሰ ማለት ነው። ሎክ ስለዚህ ቄሳርን የሚወሩ ምን ይሆናሉ? የነብዩ ገነት የሚገቡ ይሆናሉ። ጠበል የለበት እኮ ነው። ወደፊት እኮ ነው። ገና ሄዳችሁ ትወራላችሁ፣ ገነት ትገባላችሁ። የሆነ ነገር ትጠቅስና ሄዳችሁ ውረሩ፣ ገነት ትገባላችሁ። ሂዱ፣ ውረሩ፣ አውድሙ፣ ንብረት ዝረፉ፣ ሰዎቹን ግደሉ፣ ገነት ትገባላችሁ። 3996ን ክፈተው ባሪ። ሂድ ውረር ገነት ትገባለህ ከተባልክ ብትሞት ምን አስጨነቀ? ገነት ትገባለህ ተባልክ እኮ ዋስትና ተሰጠ ማለት ነው። ነብይ ነው ብለህ ካመንክ 3996 ምንድን ነው የከፈትከው? ኦኬ ቡሃሪ ነው። ኦኬ ሳሂህ ቡኻሪ 3996 ነው። died and did not leave any offspring and he was ኢብን መጃን ቼክ አድርገው። ኢብን መጃን ቼክ አድርገሽ ሱናን ኢብን መጃን። እሺ ስለዚህ ሂድ ውረር እንዲህ ይሰጣል። ይሄን የሚያዘው ማን ነው? ሙሐመድ ነው የሚያዘው። ኦኬ ሎክ ክፈት አንበቦሽ ይታያል። አሁን ትክክል አንበው ሮማ አይደለች? አዎ አዎ። እሺ it was narrated okay እሺ it was narrated from Abdullah bin ከታች ያለው አንበው አዲስም ተው ከታች ያለው ነው። when the treasure of Persia and Rome የሚለውን አንበው። እሺ when the treasure of Persia and Rome are open for you የውድ ሀብቶቹ የፐርሺያ እና የሮም ውድ ሀብቶች ክፍት በሆኑላችሁ ጊዜ what kind of people will you be? ምን አይነት ሰዎች ነው የምትሆኑት? አብዱራህማን በቃ ምን ይላችኋል? የሮምና የፐርሺያ ንብረት ሲከፈትላችሁ ወደፊት ለእናንተ እንዴት ትሆናላችሁ? እያጓጓቸው ነው። እነሱን ሄዳችሁ ስትዘርፉ ምን ትሆናላችሁ? ሱራ 4
93 94ን ክፈትልኝ አንዴ። እዛ ሄዳችሁ ያንን ንብረት ስትዘርፉ ምን አይነት ትሆናላችሁ? እንዴት ታደርጋላችሁ? ቁጭ ብለው ይቀምራሉ። ንብረት ለመዝረፍ ማለት ነው። ያልነኳቸውን ያልደረሱባቸውን ማለት ነው። አንድ ሀገር አይደለም የወረሩት። 10 ዓመት ባልበለጠ ውስጥ ወደ 100 ጦርነቶች ነው ያካሄዱት። ኦኬ 94ን አድርግልኝ። እናንተ ያመናችሁ ሆይ በአላህ መንገድ ለመጋደል በተጓዛችሁ ጊዜ አስረግጡ። ሰላምታንም ወደ እናንተ ላቀረበ ሰው የቅርቢቱን ሕይወት ጥቅም የምትፈልጉ ሆናችሁ ምእምን አይደለህም አትበሉ። አላህ ዘንድ ብዙ ዘረፋዎች አሉ። ምን አሉ? ማዘንድ ኦኬ። እዛ ጋር ምን ይላል? ሄዳችሁ ስትወሩ ንብረትን ምዘርፉትን እንዴት ታደርጉታላችሁ? ንብረቱን ገና የሰው ሀገር ሄደህ ለመውረር ማለት ነው። ገና ሄደህ ወረህ እነሱን ለመዝረፍ ማለት ነው። ኦኬ 8:1 ይሄ ለምዕመናኑ የተሰጠ ነው። አትስገብገቡ እያላቸው ነው። ሌላ ሙስሊም መጥቶ ሰላም ቢላችሁ አሁን እዛ ጋር ሮምን አዩ አይደለ? ንብረቷን አዩ። ንብረቷን ስታገኙ እንዴት ትሆናላችሁ ብሎ ጠየቃቸው። እንዴት ትሆናላችሁ? ከዛ አይ በቃ ፈታ ብለን እንጠቀማለን። ኖ ትሰስታላችሁ፣ ትጣላላችሁ እርስ በርስ። ሰላም ቢላችሁ ሰው እንኳን ሌላ ሙስሊም መጥቶ ሙስሊም አይደለህም ብላችሁ ታባርሩታላችሁ አላቸው። ቁርአኑ ደግሞ ምን ይላል? አላህ ዘንድ ብዙ ዘረፎች አሉ፣ አትጣሉ እርስ በርሳችሁ። ብዙ ገና የምትዘርፏቸው ሌሎችም አሉ። እነኛን ዘረፋዎች ደግሞ የሚያከፋፍለው የሚወስደውም አብዛኞቹ መሐመድ ነው። ከጦስ ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች አላህና የመልእክተኛው ናቸው። ራሱን መሐመድ ከአላህ ጋር አስቀመጠው እና የሁለቱ አደረጋቸው ማለት ነው። አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ ሳምሩ፣ አማኞች እንደሆናችሁ አላህንና መልእክተኛውን ታዘዙ አለ። ስለዚህ ሰላም ይላችሁ ቢመጣ ሙስሊም እንኳን ነው ሰላም አንልህም አትበሉት። ምክንያቱም ገና የምትዘርፉት ብዙ ነገር አለ፣ ብዙ ንብረቶች አሉ። ለምን ሮምን ገና ብትዘርፍ የመን ይቀራል፣ ኢራቅ አለ፣ ግብፅ አለች፣ ቱርክ አለች፣ ሌሎች ሀገራቶች አሉ። በአራቱ ማዕዘን እንዲዘርፍ ስለተፈቀደ ማለት ነው። ተከፍቷል ነው የሚለው። ኦኬ እናያቸዋለን፣ ሀዲሳቶችን እናያቸዋለን። ለዚህም ነው ጂሃድን የሚናፍቁት። ለዚህም ነው ሱራ 860 እንክፈትልኝ እዚሁ ላይ ከእነርሱም ከማናኛቸውም ከኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን የሚያውቋቸውን ብቻ አይደለም የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው። አቡይደር ሜቢ ቪዲዮ ካላችሁ አዘጋጁልኝ። ቢላ እንኳን የላችሁም አልተዘጋጃችሁም የሚልበትን አዘጋጁ። ቁርአኑ ነው የሚለው። ጠላቶች ናችሁ ክርስቲያንና አይሁድ። ሱራ 9:9 ሱራ 9:30 ሱራ 3:28 ሱራ 5:51 ሱራ 98:6 ተፍሲራቶችን ተመልከቷቸው። ክርስቲያንና አይሁዶች የአላህ ጠላት ናቸው ተብለው የሚታመኑት፣ የሙስሊሞች ጠላት ተብለው የሚታመኑት። ስለዚህ አዘጋጁላቸው፣ ከፈረስ የተዘጋጁ የታጀቡ ልታሸብሯቸው ተዘጋጁላቸው። የነ ሰይፉላህን ንግግር አዘጋጅልኝ ካላችሁ እንዘጋጅላቸው፣ እናሸብራቸው የሚሉትን ማለት ነው። ሶማሌ አይምን አርሲ ላይ አሁን ዝም ብለው በአንድ የመጣ ነገር አይደለም። ተነግሮ ነው።
የማሸበሩ ሰላም መንሳቱ ስልጤ ላይ በአንዴ የተፈጸመ አይደለም። ስልጤ ላይ ኦርቶዶክሳውያን እንዳይኖር ተደርጓል። ተባረዋል ከስልጤ። በአንድ የሆነ ነገር አይደለም። ግን አዘጋጁላቸው። ስለዚህ ማለት ነው አዘጋጁላቸው። ኦኬ። ከዛስ ከማናቸውም ነገር ባላህ መንገድ የምትረግሱት ምንዳችሁ ወደ እናንተ በሙሉ ይሰጣችኋል። ምን በማድረግ ለማሸበር መዘጋጀት አለብህ። ክፈተው ቃል አዘጋጁላቸው። ጉላርጊ አሁንም እንደዛው ያሳለ የተሻለ ጊዜ ነው። አዎ የተሻለ ጊዜ ነው። ይሄ ይገባናል ወይ? ከዚህ በላይ ይገባናል። የራሳችን ሀገር ነው፣ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል።